አባዬን ዋትረሽ ደጀኖ መውጃሽ በበላሽ ያንዳንድ በታባታችሁ ነው የገባው። ወይኔ ይከፋል። አቤት እያለችው ምን ሆነ ነው? ምን ሆነ ለዚህ ትጠደፍ እቴን አንዱ አፍኖ ወሰደ። ምን አረግዬ ልጅ አረግዬ ማን ነው ታውቋለህ? እኔ አላውቅም። በዚህ ያሉና ማጅራቴን መጣኝ። መሬት ላይ ነው ወድቄ የተገኘው። እንደው እናንተን መጥቶ ነው ሰው ይወሰደ እና አሁን እኔ በዚህ መድር አገኝ እንዲያው ማበይ ሲል በሆ በኩል በቡናው ብሏል። በዚያ ቀዳመኝ በል እንግዲያስ እኔ በዚህ ልቅደም፣ አንተ በወዲያኩና። እሺ በል እሺ በል። ወይኔ ልጅ ኧረ በምን ነው የበላብኝ? ወስደህ አንተ ጅራታ ቸልጅ ምናምን ተሆነ ካንተ ራስ አልወድም። አይ ቡዳ ኧረ በላኝ እናንተ ኧረ በላኝ። እኔ ጋር የምትጠጊ መልሰሽ ምንድን ነው? እናንተ መከራዬ አንተ ጅራታ ቤቱን ጥራው እንዳትጠብቅ ቤት እና ለምጣ እመይ የወጥ ደርሷል። አንተ በላ የትናንትና ጀምሬ ሳልበላ ጉዳ ግን እናንተ አያሰማኝ ለጆሮ አይሰማው ምን ነው ተቃውሞ ምን ጓጋሻለ ለማን ይላል ዝመሽ ቆይ የኔው ምንድነው? ቆይ ወንድም ምን አድርግ ወንድምሽ ምን አድርግ ነው የሚል ዳምጤውልና ለዚህ እኮ ነው እኔ ወደ መጣበት ሀገር እንድትመለስ የነገርኩት። ያንቺ ነው እኔ ይኸውልሽ እኔ አንቺን ትቼ መሄድ አልችልም። ምንሽ የማትረጂኝ ዳምጤ ለምንድን ነው ስነግርህ የማሰማኝ? አንተና እኔ እዚህ ከሆነ ከፋ ላይ ያሳደደ ያስቀምጠንም። በቃ ወደ መጣበት መመለስ አለብህ። ምንሽ አስብም እንዴ? በቃ እኔ ይኸውልሽ የመጣሁበት ዓላማዬ አንቺና አንቺ ብቻ ነሽ። ስለዚህ አንቺን ይዤ መሄድ ካልቻልኩ እዚሁ እሱና እኔ ወይ ይገልኛል ወይ ይገለዋለሁ። በቃ እንደምን እያልህ ነው? እና ታዲያ እንዴ ለምንድን ነው የሚያሳድደኝ? እኔ አንቺን ስለወደድኩ ነው የሚያሳድደኝ እንዴ? በቃ መጣንበት ዓላማ ሌላ እስከሆነ ድረስ እኔ ካንተ ጋር እንደሆነ አይፈልግም። ስለዚህ እኔም ዓላማሽን እቀላቀላለሁ። ከዛ ውጭ ግን ትቼሽ መቼም ቢሆን አልሄድም። እማ ሊሆን አይችልም። ዳምጤ ተረዳኝ እንጂ። ይሆናል እንዴ? ለምን ነው አይሆንም የምትይኝ? አይሆንም ይሆናል። በቃ እኔ ይኸውልሽ እስከ መጨረሻው ድረስ እዚሁ እሞታለሁ እንጂ ትቼሽ አልሄድም።
ከሄድሽ አብረን እንሂድ። በቃ እናም ደቆኝ ያላሳዝነን ይኸውልሽ በጣምና በጣም አለ ህይወቴን ሰጥቼ ስለምወድሽ በቃ እኔ ልተውሽ አልችልም። እሱን እኮ አውቃለሁ። እኔም እኮ እወድሃለሁ ዳምጠኝ፣ እኔም እወድሃለሁ። ሲተረዳኝ በቃ አሁን ከገባ ይግቡ፣ ካልገባ ግን ለማስረዳት በምችለው አቅም እሞክራለሁ። ከዚህ በኋላ እየተሳደዱ አልኖርም። እንደው ዋጋውም ወደቀ። እንደው እንዳልሸጠው አንቺ ሽብሬ ረሽብሬ እንደው ደረሽ ጥባ ደግሞ አስተራቱ አቤት ማለት እንደው ተብስባችሁ ታስገቡታው እንደው ምን አይነት እንደው አቤት ማን ነው ያው ይመስገና ምንድነው አንቺ እኔ ሳልሰማ ሰፈራችን ላይ ምን ችግር ተፈጥሮ ነው ንገሪኝ። ልጅ የጠፋች መንገድ የጠፋች ወይ መላኩ ጋር ሄዳለች ምን ሆና እንዴት ወዴት ትዳር የጠፋች በማልዳው ተያይዞ ተድንቁ ጋር በዚያ በሜዳው ወርደው ነበር። ምን ይዞብኝ እንደሄደ ምን አውቄ ጠለፈ ይዞብኝ ያሉ መጥተው እሷ ይዟት አያ ደምስ የለም አልሰማም። እንዴት ኧረ እሱ ማልዳ እንደወጣ ነው ይስማማ እንጂ አባቴ እንደው እሱ አልመጣም። እንደው አንቺ አትጠገም እንደው ተረጋጊ እስኪ። አንዳንድ ጊዜ እኮ ነገርን ሳያጣሩ መደን እንደው ድንገት አያ ደምስ ቤት ተለለም ወደ ስራ ይዟቸው ሄዶ ሊሆን ይችላል። ኧረ ይሄን መጥቶ ነው የወሰዳት ነው ያለኝ እና ድንቋይቷል እንደው ማን ነው አለ ወሰዳት ማን ነው ተተለነ መሰል እሱን ተከታተል መጥቶ ነው መሰል እሱ እንዲያው አላስተውሉትም ማንኛው እንደሆነ እንደው የዘመኑ ወጣት እኮ ይኸውልሽ ቤተሰብ ማስፈቀድ ቀርቷል። አንድ ጎረምሳ ተከትለህ እንደሆነ ነገር የላትም እያወቃት እንደው አንተ እንኳን እንደው ታላስገድዷት እሷ ተከትላት ሄድ ብለህ ነው ተውማ ምን ነው አስነክቶ ነው ይዞብኝ ሄደ። እንደው ሰፈራችን ላይ እንደዚህ የሚያደርግ ሰው የለም ነበር። እንደው ጊዜው ሲበላሽ ድንገት እንደው ጥርጣሬ ነው እንጂ የሚያደርግ ሰው እንኳን የለም ነበር። በታባቱ መጥቶብኝ እንደዚህ ነው ነው እንደው አሁን እኮ አንተ ብትሻል እንደው ብታፈላልገኝልኝ ብዬ ነበር የመጣሁ። እኔማ ምን አደርጋለሁ እንግዲህ እና እያተሾ በሰፈር ልሂድና ሲራጣ ይቅናሏት እንደው በዚህ አስተወዳይቷት እንደሆነ እንደው ሰፈራችን ላይ ቆይ ምን አይነት ሰፈራችን ላይ ምን አይነት ሽፍታ የተፈጠረ ነው? ሰፈራችን ላይ የሸነበት ቆኛል ይሄን ራስ ግድ የለም እኔስ እንደው ለመጠየቁ ደግሞ እንግዲህ ባገኘው ይደርሳል ደግሞ ምናባት አንቺ ሽብሬ እሺ ሽንኩርቱን አስገባቢ እስቲ እንደው እሺ ዝብዘት ይወሰድ እንደው ወይ ወይ ዙሮ ሊቆራሽ እንዳታሪ እባክሽ ተረጅኝ ውዴ። እኔ እኮ እባክሽ በቃ ቢያንስ ተረጅኝ። እንዴት ነው እየተረዳዳ እንዴ? ዋ እኔም እኮ ባንተ የተነሳ የገንዛ ወንድሜን ክጄ የመጣበትን ዓላማ ረስቼ እኮ ነው ካንተ ጋር እንዲምሳደደው። ስለዚህ በኋላ እነዚህ ሰዎች በየቀኑ ማገኛቸው እዚህ ምን ይሰራል? ምን ተልኮ ይዘው መጣው? እኔ አልሄድም። በቃ አንተ መሄድ አለብህ። አትጨነቂ። በቃ ተይው። በቃ እናንተ እንዝጎላ እንዲና ለመጨረሻ እንደምን አላችሁ? እግዚአብሔር ይመስገን። ሰላም ናችሁ? ደህና ነን። እግዚአብሔር ይመስገን። ከየት ነው የዘለቃችሁ? ይህ ሰፈር ላይ ብዙ ጊዜ አይቻችሁ አላውቅም። አንድ ሁለት ቀን ግን ስትልከሰከሱ አይቻለሁ። ኧረ ማለት የሆነ ቦታ እየሄድን ነበርና። የት ነው የምትሄዱ? ማለት ሰው ጠፍቶን እሱን ፍለጋ እየሄድን። ማን ነው የጠፋችሁ? የእሷ ወንድም ጠፍቶን እና የእሷ ወንድም ቢጠፋ አንድ ቦታ ላይ በየቀኑ እየጠበቁ በኃላፊ አግዳሚው መመልከት ምን ያመጣው? ማለት አልገባንም። ከዚህ በፊት ተገናኝተን እናውቃለን እንዴ? ተገናኝተን ስለማናውቅ መሰለኝ ማለት እና ታዲያ እንዴት አየህን? ማለት እንደዚህ ኃላፊ አግዳሚውን ማየት ስትል እኮ ትንሽ ግራ ስላጋባህን። ጎበዝ፣ የእኔ ልጅ ጠፍታለች። አስጨርሱኝ። የእኔ ልጅ ጠፍታለች።
የኔ ልጅ መጥፋት ላይ የእናንተ እጅ ካለበት ግን ሁለታችሁ ማስከሬናችሁ ነው የሚነሳ። ኧረ እኔ የማውቀው ነገር የለም። እኛ የምናውቀው ነገር የለም። ቆይ አንተ ማንም ትባል? አንቺ ምን አትይልሽ? እኔማ ደምሴ ሽብሩ። ምን ይሻል? አንቺ ደግሞ ደምሴ የሰው መሆን አለበት። ወንድም አለም ነው ማለት ነው ያገታት። በለጠ አቤት። እንዴት አለ? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን። አለማወቅ ስንት ታሪክ ይሰራል። አላስታወስከኝም መሰለኝ። በቀደም ዕለት ከብት እያበላህ አግኝቼ ሜዳ ዳር ላይ ደብዳቤ የሰጠው ከሆነች ልጅ ጋር። ኧረ አንተ ነህ እንዴ? ታዲያ ዋ ያኔ በከተመኛ ልብስ ነው ያየው። ዛሬ ደግሞ ቁምጣ ለብሰህ እንዴት አምሮብሃል አንተ። ትውልዴ ገጠር አይደለ? ምንም ከተማ ብኖር እኔ የምልህ በቀደም አብረኝ የነበረችው ልጅ ጠፋችኝና አላየሃትም? አንድ ወንድሜም አብሮ ነበር። አይታችሁ ከሆነ ምናልባት። ኧረ አላየሁም። አባታችሁ ሆድ በላት ወንድም አለ ማለሽ? ኧረ አይ እዚህ ነው። ኧረ አላለችም። ስለምን ወንድም አለ የምትሆን አንቺ ነው? ሰምታችኋል አይደል? የተናገሩትን በሙሉ ሰምታችኋል። ዘርቱኒ የአብራኬ ክፈይ አንድ ጅራጅል ወስዷት። ከዚህ መካከል ግን እናንተ እጃችሁ ካለበት እኔ አርግ። ኧረ እውነታችን ነው። እኛ ምንም የምናውቀው ነገር የለም። ወንድ እኛ እያየን ተቀምጠን እኮ ነው ያገኘን። ማለት ለምን አንተ ማነው ስምህ? ኧረ እኔ ዳምጤ ነኝ በል። ተረገሙ ያንጓልሉኛል ዝም ብለው። ያኔ ያን ደብዳቤ የሰጠኸኝ እንደው ባልቀበል ኑሮ እንደው ቤተሰብ እንደው ያን ደብዳቤ ከሰጠኋችሁ ወዲህ እንደው በጣም ተረባብሸዋል። ምን ነው ብታይ? ኧረ እንጃ እኔ ቤተሰብ እንደው አንድም ቀንም እንደው ከዚያ ወዲህ ሰላም አሮ ያው ደብዳቤውን ሌላ ሰው አላነበበውም አይደለም? ኧረ እና ታዲያ እነሱ ምን አስጨነቃቸው? አንተ እንድትማር የሚያደርግ ደብዳቤ እኮ ነው የሰጠህ። እንጃ እኔ ብቻ ከዚያ ወዲህ እንደው አንድም ቀን ሰላም አሮ ያው ቤተሰብ። ቆይ ከአንተ ጋር እንዴት ናት? እኔ ጋርም እንደው ያን ደብዳቤ ከሰጠኋቸው ወዲህ እንደው እኔንም እንደው ብዙም አይደለ ሁላችን እንደው አንመጣጠንም። እኔ የምልህ ልጅ አይደለህም እንዴ? ዋ ልጅማ ልጅ ነኝ እንጂ እንዴት ለቤተሰብ ስንት ልጅ ናችሁ? 2 አንድ ሴት 3 ነን። በአጠቃላይ 2ቶች ይማራሉ። እኔ አንድ ከኔ ጋር 3 ናቸው። ጥሩ በቃ አለመግባባት አንዳንዴ በቤተሰብ ውስጥ እኮ ይፈጠራል። ግን አንተን እንዴት እንዳላስተማሩ ግራ ገባኝ። ደግሞ አንተ ጋር እንደዚህ መፈጠሩ ቤተሰብ ውስጥ አለመግባባቱ ምን ሊሆን ይችላል? እኔ እንድትማር የሚያደርግ ወረቀት ነው የሰጠው። እንደዚያ ብዬ ነበር የሰጠኋቸው። ግን ምን እንደሆነ እኔም እንደው ያ ደብዳቤ ግን እንደው እውነት የሚያስተምር ነው አይበለጠ። አንዳንድ ጊዜ በማያገባን እንገባለን። ደብዳቤውን እነሱ እንዲያውቁት ብቻ ነው የተፈለገው። ለማንኛውም በልደናው በልሽ ደህናዋል። ወይ
የኔ አባቴ ገዳይ መሆኑን ብታውቅ ኖሮ ምን ያክል ነበር? ወይኔ ከፋ ሰውሽ እንደዚህ አድርጎ ያኖር ይሄ የተረገመ ሰውዬ ማሰራለታ እንዲህ ዓላማዬ ስራ ያርገው መጥቻለሁ። አሁን ደግሞ የወገብ ቅማል ሆና አላስቀምጠኝ አለች ትወርቂያ መለክሽ እንዳይመስል ወርቄ አንተ የተረገመ የታባለም ትወስዳት አጥብለሽ ብትሻሻል አለጅ እኮ ያተባለ ምን አርጊና ምትለኝ ከተባደረ ተየ ስሜ እንዳታጠቃቸው ቻው ምን አርጊና ምትለኝ ተሽቶይ ባይ ታይ በዚህ ዘመን አሁን የትኛው ነው ፍቅር ብሎ ከከተማ እዚህ ድረስ መጥቶ የሚንከራት? የሰው ጅል የጫካ ለጫካ እንደ ነብር እየተንከራተትኩኝ አንተ ደልቶ ምሽትህን አቅፈህ ትተኛለህ አይደለም? ቀን የሰጠው ቀል ድንጋይ ይሰብራል አሉ። ቢሆንም አንድ ቀን መገለባበጡ አይቀርም። ከፈለ ስፈልግ ነው ያገኘው። ላይ ጥሏል። የምን እጄ ላይ ጥሏል ነው? አንተ ደግሞ ምን ለመሆኑ ወርቄ የታለች? በሱ ጉዳይ አይደል እንዴ ስፈልግ አገኘው? ምን ያ ከፈለ ወርቄን የሆነ ሰው እኔን ደብድቦ ይዟት። አሁን አንተ ወንድ ነህ። ከከተማ ገጠር ድረስ ተከትላት የመጣህን ሴት አንድ አልፏጅ መንገደኛ አንተን ደብድቦ ይዞ ሲሄድ ወንድ ነህ። አሁን አንተ እንደ ወንዶቹ ቁመና ምሽረው አይደለም እኮ እንደሱ አይደለም። ይኸውልህ ያ ደግሞ አፍ ኑሮ ትናገራለህ። ለመሆኑ ማን ነው ሆቴል ይነካል? ቶሎ በል። ከወሬ ወሬ ሲነጋገሩ ስሜ ደምሴ ነው ብለህ ያለ ደምሴ አባዬ ነው አትረሺ ደጀኖ መውጃሽ